ሀያቱ ጋር ይደግ አለበለዚያ ዝም ብለሽ ውጥንቅጡስ አስገብተሽ ልጁን የማይሆን ውስጥ አታስገቢው። በንጹህ ማንነት ይደግበት። እናንተ አጨረሳችሁ፣ ምንጭጮች ናችሁ ገና እኮ አንቺ ጨርሱ። በቃ ጸባችሁን፣ ይሄ ምንድነው በቀላችሁ ምናችሁ ጨርሱ። ልጁን አስወጡ ከዛ ውስጥ። በስነ ምግባር ይደግ ነው ያልኩሽ። አይ ስትይ ደግሞ ማለት ነው ትክክለኛ ስነ ምግባር ያለው ልጅ እንዲያድግ እያደረግሽው አይደለም። ገባሽ? እያደረግሽው አይደለም። ስበት ለነገርሽ እና ደግሞ የሚሻለውም ያ እንደሆነ ልናስረዳሽ ነው ዛሬ ከብዙ ጋር የመጣ ነው። ምክንያቱም ለምንድን ነው ልጄ የትም ሊሄድም አይችልም። ማንንም አያሰቃየውም። የልጅን ስቃይ እኔ ይሰቃይለታል። ሲጀመር አይሰቃይም። የምን ስቃይ ነው የምታወሩት? ብዙ ስቃይ ነው። ሲቀጥል ደግሞ አይ ቲንክ እናት ነሽ አይደለ? የእናትነት ስሜቱ መቼም ጠፍቶሽ አይመስለኝም። አንተም ብትሆን ዴቭ ልጅ አለች አይደል? ሰላም ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ልብሽ ቦታ ልጁን እንዲህ አታርጊው። አልሰማሽም? እሱም እንደዚህ እልህ ተያይዛችሁ ገና በቀል ላይ ናችሁ እናንተ ማለት ነው። ልጁ ግን የበቀሉ ተሳታፊ አታድርጉት። በቃ ህሊና ካላችሁ ሀያቱ ጋር ይደግ። ልጁ በስነ ስርዓት ያድጋል። እኔ ልጅ ነው ከእናቱ የምትነጥሉት? እኔ እያለሁ ሲጀመር ልጄ እኔ እያለሁለት የእሱን ስቃይ ነው ይሰቃይለታለሁ እንጂ ልጄ የትም ሊሄድም አይችልም። ማንንም አያሰቃየውም። የልጅን ስቃይ እኔ ይሰቃይለታል። ሲጀመር አይሰቃይም። የምን ስቃይ ነው የምታወሩት? ብዙ ስቃይ ነው። ሲቀጥል ደግሞ አይ ቲንክ እናት ነሽ አይደለ? የእናትነት ስሜቱ መቼም ጠፍቶሽ አይመስለኝም። አንተም ብትሆን ዴቭ ልጅ አለች አይደል? ስለዚህ ምን አይነት ስሜት ፈጣሪ ምን አለ ሩታ፣ ልክ ነሽ እኮ ሀሳቡ በእርግጥ በጣም ግራ ያጋባል። ሀሳቡም ደግሞ ይከብዳል። ይህንንም ስናወራሽ ለእኛም ከብዶን ነው ይህንን የምናወራሽ። ተረዳሽናል? አሁን ለእናንተ ከማሰብ ሳይሆን ለልዑሌ ከማሰብ አንጻር ነው ይህንን እየተናገርንሽ ያለው። ዋናው ነገር ምንድን ነው? የእናንተ ደስታ፣ የእናንተ ጨዋታ ወይ ደግሞ የእናንተ ፉክክር፣ አንዳችሁ በአንዳችሁ ላይ የምትሰሩት ነገር፣ አንቺ እሱ ላይ የምትሰሩት ወይ ደግሞ አብርሽ አንቺ ላይ የሚሰራው ነገር አላለቀም። ገናም አልጨረሳችሁ። ገብቶሻል አይደል? ገና ነገ ዛሬ እያላችሁ የምትቀጥሉት ነገር ነው። ስለዚ ይሄ ደግሞ ሆኖ ለምንድን ነው ይሄ ልዑል የሚሰቃየው? በመሀላችሁ ሆኖ ለምንድን ነው በመጥፎ አስተዳደግ እንዲያድግ ለምን ታደርጋላችሁ ነው? በቃ ቢያንስ ልጁ ሀያቱ ጋር ከሄደ በጥሩ ስነ ምግባር ያድጋል። አንቺ እንዳደግሽው እኛ እንዳደግ ነው በስነ ስርዓት በጥሩ ማንነት ያድጋል። እናንተ ምንም ማለት ስለማንችል ምንም ልንላችሁ ስለምትችል ማለት ነው። እኔ ለልጄ እንዴት አድርጌ ማሳደግ እንዳለብኝ እኔ ራሴ ያውቃለሁ። ሲቀጥል ደግሞ እንደዚህ አይነት ልክ ጭካኔና በቀል ጥሩ አይደለም። በእውነት ሁሉም ነገር ልክ አለው። ሌላው ይቅር፣ በልጄ ትመጣላችሁ። አዝናለሁ። ከዚህ በፊት እንኳን የሆነው እሺ ይሁን ብለን አለፍን። ድጋሚ በልጄ ትመጣላችሁ። ድጋሚ በልጄ እስካሁን ድረስ ልጄ ማለት ለእኔ አልገባችሁም። አይኔ ነው። አይንሽን ስጭን ነው እያላችሁኝ ያላችሁት። በተአምር እንዳታስቡት። ገባ ዴቭ? እኛ ስጭን አይደለም። እኔ አንተን አክብርሃለሁ። እኔ አንተን በጣም ነው የማከብርህ። በቃ ማለት እናንተን ማክበር ባለብኝ ልክ አከብራችኋለሁ። ግን ደግሞ የማይሆን ነገር እና በማይሆን አግባብ እናንተን እሺ ልላችሁ እንዳትጠብቁ። ዴቭ ልጄ ነው። እሺ ዝም ብላችሁ የሆነ እቃ ወይ ቁስ አይደለም ስጭኝ እያላችሁኝ ያላችሁት። ልጄ ነው። አምጬ የወለድኩትን ልጄ ነው ስጭኝ እያላችሁ ያላችሁት። ልጅሽን እኮ ስጭኝ ነው። እኛ ልንወስድብሽ እኮ አይደለም ሩቲ፣ እኛ ልንወስድብሽ አይደለም። የፈለገ ነገር ሊሆን ይችላል። የፈለገ ነገር መቅረፍ ያለብኝን ማድረግ ያለብኝን በሙሉ ለልጄ መስዋዕትነት ለመክፈል እኔ አላነስኩም። አይደለም እሱን ለማሳደግ ቀርቶ ሌላም ሁለትም ሶስትም ልጅ ቢመጣ እኔ ማሳደግ አቅሟለኝ። አልቻልሽም ሩታ፣ ለልጁ መጋፈጥ አልቻልሽም። አንቺ የምትጋፈጪው ስለ ራስሽ ብቻ ነው። አንድ ነገር ስለ ልጁ ምንም አልገባሽም። እናትነት እንዲያውም የገባሽ አይመስለኝም ሳስበው። ለምን እናትነቱ ከገባሽ አንቺ ለልጅሽ ነው የምትከራከሪው። አንቺ እናት ሆነሽ ለልጆችሽ ኑሪ። ስለ እኔ ልጅና ስለ እኔ እናት እኮ እንደዚህ አይደለም። እናትነት እንዲህ አይደለም። ወንድ ሄደ ብለሽ ከወንድ ጭራ መከተል አይደለም። ወንድ እንትን ልጄ ስለማስብ ይመስለኛል። እናትነት ያ አይደለም። ከገባሽ በስነ ስርዓት አሳድግ ብዬሻለሁ። ካልገባሽ ደግሞ ልጁ እናትና ማን ነው ሀያቱ ጋር በስነ ስርዓት ይደግ። ማሳደግ ካልቻላችሁ በደንብ ዝም ብላችሁ እልና ከሆናችሁ ጨርሱ። በቀላቸውን አንቺ የራስሽን እናትነት የራስሽን ነገር ለራስሽ ያዙ። የኔን እናትነትና የኔን ለልጄ እንዴት መሆን እንዳለብኝ አንቺ አትነግሪኝም። ቡዜ ገባሽ? ለልጄ ምን አይነት እናት እንደሆንኩኝ እኔ ነኝ የማውቀው። በስንት አይነት ነገር ውስጥ አልፌ እንደመጣው እኔ ነኝ የማውቀው። ማናችሁም እዚህ ጋር ላትረዱኝ ትችላላችሁ። በእርግጥ ሳታውቂው ቀርተሽ አይደለም፣ አውቀሽ ነው።
ማመን ስለማትፈልጊ ነው። እኔ ከአንቺ ጋር በእንደዚህ ጉዳይ ነው። የልጄ ጉዳይ ግን እኔና አላሳሰባችሁ ብቻ ነው የሚመለከተን። አላሳሰባችሁ እናንተን የሚመለከት ነገር ጭራሽ ልጁ አላሳሰባችሁ። ልጁ በዚህ ውጥንቅጥ ውስጥ እንዲያድግ ነው የምትፈልጉት ሁለታችሁ። አንቺ በተለይ የምትፈልጊው ያንን ነው፣ ውጥንቅጥ ውስጥ እንዲያድግ። ልጅሽን አሳድጊ፣ በቃ ሩታሽ አሳድጊ ብዬሻለሁ እኮ ግን አልቻልሽም። አልቻልሽም ሩታ አልቻልሽም። በቃ ለልጁ እናት ሆነሽ ማሳደግ አልቻልሽም። ስለምችል እኮ ነው እያየ ከቻልሽማ በቃ ከነገሮች ርቀሽ ልጅሽን ማሳደጋችን ይኸውልሽ ለልጄ ስላሰብኩለት ይመስለኛል። ልጄ አባቱን ፍቅር አግኝቶ በሰላም ኑሯችን ተስተካክሎ ይደግ እያልኩኝ ያለው እንደዚህ ነው ፍቅር። ገባሽ አይደል? ይሄ ነው ፍቅር። ከዚህ በላይ ደግሞ ማድረግ ያለብኝን መስዋዕትነት እኔ ራሴ እከፍልለታለሁ። ስለ እናንተ ሀሳቢነትና ስለ እናንተ መልካምነት እዛው ለራሳችሁ እየተሳሰባችሁ ኑሩ። እኔ ለልጄ በቂ ነኝ። ስለዚህ እንደዚህ አይነት ጭምቅቅ ያለ ውስጥ በጣም ይደግ ላይ ለምን ሩታኔ ለአንቺ ልጠይቅሽ? እሺ ለአንቺ ልጠይቅሽ፣ ችግር የለም። ጥያቄ ቃል በቃል ጭካኔ ግን ኬት ነው ያመጣችሁት? ጭካኔ አይደለም፣ አልገባሽም። ጭካኔ አይደለም፣ እየተረዳሽን አይደለም ቡዜ። እኔ ለአንቺ ለራስሽ ሩታ አንድ ጥያቄ ልጠይቅሽ። ልጅ ማሳደግ ማለት ልብስ ማልበስ፣ ምግብ ማብላት እኮ አይደለም። ተረዳሽኝ አይደለም? ልጅን የምታሳድጊው ከስነ ልቦና አንጻር ነው የምታሳድጊው። ልጅን በእንደዚህ አይነት መንገድ ሊያድግ አይገባም። ነገ ይሄ ልጅ አድጎ ምን ይማራል ከእናንተ? ወይ ከእናንተ ጭቅጭቅ ነው የሚማረው ይሄ ልጅ? ከእናንተ ያልሆነ ነገር ነው የሚማረው እያልኩሽ ያለሁት እኮ አልተረዳሽኝም። እኔ አሁን አላለበሽውም ወይ አላበላሽውም እንደዛ አይነት አይደለም ጥያቄያችን። እኛ ልጁ ጤናማ አይምሮ፣ ጥሩ ነገር አይምሮ ላይ በጥሩ ዘር እንዲያድግ፣ ጥሩ አስተሳሰብ እንዲኖረው፣ መልካም አስተሳሰብ እንዲኖረው በእንደዚህ አይነት መልክ ይደግ ነው እያልሽ ያለው። እናንተ በቀልን እየፈለጋችሁ ማን ተሸነፈ ማን አሸነፈ ደስታ ላይ ናችሁ ገና ማለት ነው። ስለዚህ ለምንድነው ልጁ እንደዚህ እንዲሆን የምትፈቅጂው? ለምንድነው እንደዚህ እንዲያድግ የምትፈልጊው? ቡዜ የፈለግሽው ነገር ልትወርቻለሽ፣ ግን ደግሞ በልጄ ጉዳይ ላይ ማናችሁ ምንም በንጹህ ማንነት ይደግ ሀያቱ ጋር ቴንኪው አመሰግናለሁ። በንጹህ ማንነት ይደግ። እኔ ልጄ ማሳደግ እንዳለብኝ እኔ አውቃለሁ። አንቺ አትነግሪኝም እያልኩሽ ነው። እስቲ አላወቅሽበትም። ትተሽ የራስሽን ኑሮ ኑሪ። እኔ እየነገርኩሽ ነው። በቃ አይመለከትሽም። እኔ እየነገርኩሽ ነው። አላሳደግሽውም። እኔ እየነገርኩሽ ነው። ይሄ ማሳደግ አይደለም። በደንብ ነው ማሳደግ እንዴት እንደሆነ ልጅን ያሳይሻለሁ ከፈለግሽ። እንዴት ማሳደግ እንዳለብኝ የራስሽን ኑሮ ኖረሽ ገባሽ? አንቺ ግን ይሄ ማሳደግ አይደለም። አያገባሽም ቡዜ። ስነ ስርዓትሽን ያዢ። በጣም አሳደግ እየተናገርሽ ነው። አሳድግ በስነ ስርዓት። እኔ አቀባሪ ነው ማሳደገው በስነ ስርዓት። ይሄ አይደለም ማሳደግ። እሱን እየተሯሽ አባቱን አሳድዶ የሆነ ነገር ማድረግ አይደለም ማሳደግ። ልጅን ማሳደግ ማለት ከእናቱ ጎያ ነጥቆ የእናቱን ፍቅር አሳደግ አይደለም። በስነ ስርዓት ስለ እናቷ ስሜት ሳትጨነቂ እናቱ የራሱ ጉዳይ፣ እናቱ ፍቅር፣ የእናቱ ልጅ አይገባትም። ምንም ብለሽ ነው እናትነት ይሄ ነው ለአንቺ እናትነት ይሄ ነው። ቡዜ እንዴት እየተናጋገርሽ በጣም ነው ማዝነው ለማወራው ነገር እኮ ግን ደግሞ አንድ ነገር ልነግርሽ ፈልጋለሁ። በልጅ ጉዳይ ላይ ምንም አይመለከትሽም። የራስሽን ኑሮ ኑሪ። የራስሽን ላይፍ መቼ እንድኖር ፈቀዳችሁልኝ? ብኖር ደረስኩብሽ ከአንድም ሁለቴ እየመጣሽ ሲቀጥል ደግሞ በእናትሽን የአንቺ ብሽሽቅ አይደለም ልጄን ከኔ ጉያ ለመነጠል አሁን ያወራሁ ነገርኩሽ። ከዚህ በፊት እኔ አውርቼ አላውቅም ስለ ልጅ። አሁን ግን እያወራሁ ነው። አሁን ጊዜ ምናለ መሰልሽ ነገር አሁን እያወራሁ አይደለም እኮ ወይ አሳድጊ አልኩኝ። ልጅሽን ይዘሽ የሆነ ቦታ ሽሽግ ብለሽ ልጅሽን አሳድጊ። ለልጅሽ ካሰብሽ ወንዱ ይመጣል ይሄዳል፣ ይቅርብሽ ወንዱ አልኩኝ። እንደፈለኩኝ አሳድገዋለሁ። አይመለከትሽም። እንደፈለኩኝ አሳድገዋለሁ። አንቺ ይሄ ማሳደግ አለ። ወንድን እያሳደዱ ማሳደግ አለ። በጣም አስብለት። ከኔ በላይ ለልጅ አንቺ አስበሽ ተጨንቀሽ ተቆርቁረሽ። ኧረ እባክሽ ውይ ስታሳዝኝ ይቅርታ እንደዚህ በእንደዚህ አይነት ልባላናገርሽ ደስ ይለኛል። ቆየሽ እሱ ገደብሽንና ስነስርዓትሽን እያለፍሽ ነው እየተናገርሽ ያለሽ። ቆየሽ እኮ አስተሳስብሽ አሁንም ስነስርዓትሽንና ገደብሽን እስካለፍሽ ድረስ እኔ በፍጹም በምንም አይነት መንገድ ሊመጥ ይችላለሽ። በአንድ አይኔ ግን ስነስርዓታችሁን
ትይዛላችሁ። እሺ አሁን ሁለታችሁ መከራከር ነው የሚሻለው ወይስ ተነጋግረን መተማመን? ዝም ብለሽ እያሸሽ አሳድጊ ልጁ። አንቺም ቡዜን ተረጋጊ፣ ሩታም ተረጋጊ። ተረጋግተን ማውራትን ተረጋግተን ተነጋግረን መፍትሄ መፈለግ ነው የሚሻለው ወይስ መንጫጫታችሁ ነው የሚሻለው? እናንተ ስላወራችሁ ስለተንጫጫችሁ እኮ ምን የምትፈጥሩት ነገር ልጅሽን እኛ በግድ እኮ ልጥለን ከፈልቀን ዘንብሽ እኮ አንሄድ ይሻላል የተባለ እኛ ግን ይሻላል የሚለውን ነገር እንደ ሀሳብ እያወራንሽ ነው ያለ ነው። ያንን ደግሞ ተረጋግተሽ ማውራት ነው እንጂ ሁለታችሁ ስለተጫጫኋችሁ ምንም የሚፈጠር ነገር የለም። ወይ ደግሞ እኔ ልጅሽን ከአንቺ በግድ ልወስድብሽ አልችልም። ሰማችሁ? በግድም መፈልቀቁንም ሆነ ሞክራችሁ ስላቃታችሁ እና ስላልቻላችሁ የተዋችሁት እንጂ እሱንም እኮ አንድ ሁለት ብላችሁ የሞክራችሁ ጋር ኑሪ ነው ያልኩሽ። መኖራችሁ ገባ አይደለም? ግን ደግሞ ይህንን ነገር ማድረግ ስላልቻላችሁ የተዋችሁት እንጂ ልጄንም አገሬ ልመጠል ምን ያላረጋችሁት ነገር አለ? ምን ያልሞከራችሁት ነገር አለ? እንጂ ቢሆን ይታወቅ የምፈልገው ነገር በልጄ ጉዳይ ከመጣችሁ ጭራሽ አታቆኝም፣ አንተዋወቅም። እሺ እንድታስቡትም እንድትፈልጉ ማነው እንድታስቡት አሳድጊ። እሺ በስነ ስርዓት አሳድጊ። ቀብረራ አድርጊ ነው ማሳድገው። አላሳደግሽውም። ቀብረራ ይሄ ነው ማሳደግ። ከኔ በጥቅጡስ ማስገባት ልጁ አንቺ ለልጄ ተጨ ከእርግዝና አሳድገሻል። በጣም ከእርግዝና ጀምሮ እስከሚወለድ ድረስ በእናትሽ የእርግዝና እያልሽ 10 ያታውሪብኝ ስለ እርግዝና ምንም ብለው ማውራው 10 ያታውሪ ሁሉም አርግዞ አልፏል። እኔ ማርግዣ አልፌያለሁ። አታምኝም? ሴት መሆኔ በቃ እኮ የራስሽን ኑሮ ነው። ስለዚህ ዝም ብለሽ አትመሲም፣ እናት አትመሲም። በጣም ሴት ነው በጣም በልጅ ላይ ግፍ መስራት የፈለግሽውን በይ። የራሶቼ ደግሞ ታውቂያቸዋለሽ። የፈለግሽውን በይ። አንቺ የማይመለከትሽ ነገር አታውሪ። አሁን ይኸውልሽ ማሳደግ ከቻልሽ አሳድጊ። አይ ስትይ ደግሞ ስጭን አልሰጥም። ሀያቱ ጋር ይደግ። አለበለዚያ ዝም ብለሽ ውጥንቅጥ ውስጥ አስገብተሽ ልጁን የማይሆን ውስጥ አታስገቢው። በንጹህ ማንነት ይደግበት። እናንተ አልጨረሳችሁ ምንጭጮች ናችሁ ገና እኮ። አንቺ ጨርሱ በቃ ጸባችሁን፣ ይሄ ምንድን ነው በቀላችሁ ምናችሁ ጨርሱ። ልጁን አስወጡ ከዛ ውስጥ። በስነ ምግባር ይደግ ነው ያልኩሽ። አይ ስትይ ደግሞ ማለት ነው ትክክለኛ ስነ ምግባር ያለው ልጅ እንዲያድግ እያደረግሽው አይደለም። ገባሽ? እያደረግሽው አይደለም። በቃ ቀስ ብለሽ አውሪት መጀመሪያ። ቀስ ጮኩም አንቺ አይገባሽም ሲጀመር እኮ እንዲገባኝ ገባሽ ነገር ፈልጊው አይገባሽም። እኔ ልጅሽ ከአንቺ ይነጻል እንደዚህ አይደለም። በስነ ስርዓት አሳድጊ። የማይሆን ውጥንቅጥ ውስጥ ውጪ ከቻልሽ እናት ከሆንሽ አንቺ ትክክለኛ። ግን አንቺ እናት ይሄንን አያደርግም። ለልጁ ዋጋ ከከፈለ በቃ ይሄ ወንድ አልሆነኝም ይቅርብኝ ማለት ትችይ ነበር። አላደረግሽም። ግን አንቺ እሱን ማሳደር ነው የተያዝሽው፣ ልጁን ግን አይደለም። ገባሽ? ስለዚህ አሁንም ለልጁ መልካም ታስቢ ከሆነ ይደግ ሀያቱ ጋር። አይ ካልሽ ደግሞ በስነ ስርዓት አሳድጊ ልጁ። ስለዚህ ዝም ብለሽ እንትን አትበይ። በቃ አታምሽ። መጮህም ትችያለሽ፣ ግን አታምሽን። ከቻልክ አንተ እንትን ማሳመን ትችላለህ። ዝም በይ በቃ። ዝም በይ አሁን ሩታ። እኛ ልጅሽን ከአንቺ እንነጥል ነው እንዲያን ነው ያን ነው ገብቶሻል? እስኪ በስነ ስርዓት ያለውን አስረጅ። እያስረዳሽኝ እኮ አይደለም። ልጅሽን ከአንቺ ማንም የሚነጥል የለም እያንሽ ያለ ነው። ልጅሽን በስነ ስርዓት እንዲያድግልሽ ጥሩ ደረጃ እንዲደርስልሽ አትፈልጊም ነው ወይስ እንደዚህ እየተጨቃጨቃችሁ እንድትቀጥሉ ነው የምትፈልጉት? እንዴ ሩታ በቃ የእናንተ ጭቅጭቅ በጣም ከባድ ስለሆነ የእናንተ እልህ ስለማይቆም ልጃችሁን በስነ ስርዓት የሚያድግበት ቦታ ይሄድ ነው የተባልሽው። ይህን ያህል የማታውቂው ሰው ቤት ወይ የማታውቂው ቦታ አይደለም የሚሄደው እኮ። ይሄድ የተባለው እኮ ሀያቱ ቤት ነው። ምንም ችግር የለውም እኮ። ገብቶሻል አይደለ? አስተካክለሽ እኛ ሀሳባችንን በመጀመሪያ ልትረጅን ይገባል ነው። አሁን ሁለታችሁ መጫጫኋችሁ ልክ ስላልሆነ ማውራሽ ለሰሙዶክ አመሰግናለሁ። አያስፈልገኝም። ልጄ መክፈል ያለብኝም መስዋዕትነት ከፍዬ አሳድገዋል። ስለ እናንተ ሀሳቢነት ቴንኪዩ። ምንም ልል አልችልም። በጣም ነው ማዝነው ባንተ ግን። እሺ የራስሽን ፍላጎትና የራስሽን ስሜት ሳይሆን ልጁ የቱ ጋር ይሻለዋል ትክክለኛ መስመር የሚያድግበት ይሻለው ልጅ ይናቀል። በቃ ዝም በይ። ቆም ብለሽ አስቢ። ዝም በይ። ቆም ብለሽ አስቢ። አሁን የሚበጀውን ነገር ለልጁ አድርጊ። እናት ነሽ አይደል? የሚበጀውን አድርጊ። በቃ ቆም ብለሽ ነገሮችን ከራስሽ ከማንነትሽ ከራስ ወዳድነትሽ ውጪና ለልጁ አስቢ። ለልጅሽ ከአንቺ ይሻላል እያልሽ
አስቢ። ልጁ በስነ ስርዓት የሚያድግበትን መንገድ ፈልጊ ራስሽ እንጂ ይሄ ራስ ወዳድነትሽን አልተመቸኝም። ከልጁ ራስሽን እያስመለስሽ የእናትነት አይደለም ይሄ ከአንቺ በላይ ራስ ይሄ እናትነት አይደለም። ቆምረሽ ራስሽን ለማየት ሞክሪ። ያለሽበት መስመር ላይ አሁን ምን አለ መሰለሽ ሞክሪ። አንዴ ሩታም በፈቃደኛ አሁን ይህንን ነገር አንቺን ልናማክርሽ እንደ ቤተሰብ ልናናገርሽ ነው የመጣ ነው። ገብቶሻል አይደል? አንቺን አሁንም ደግሜ ነው የማወራው። አንቺን በግድ ልጅሽን ማንም የሚወስድ የለም። እኛ ግን ብትስማሚና ፈቃደኛ ብትሆኚ እንድታስቢበትን ነው እኛ የመጣ ነው። ገብቶሻል አይደል? ልጅሽ በስነ ስርዓት እንዲያድግ አይ የምትይ ከሆነ እናት እኮ እናት ናት። ተረዳሽኝ አይደል? እናትነትሽ በምንም አይነት ዋጋ የሚተመን ወይ ደግሞ በዚህ በትናንሽ ዋጋ ተምነን የምንገልጸው ነገር አለ። ተረዳሽኝ አይደል? ያንን ነገር ግን ልጅሽ ጥሩ ማንነት እንዲኖረው መንገድ ይበጅለት ነው ያልኩሽ። ተረዳሽ? አንድ ካልሽ ደግሞ ከአብረሽ ጋር ያለሽን የፉክክር እልሃችሁን ትተሽ በስነ ስርዓት ልጅሽን አሳድጊ። በቃ አርፈሽ ቁጭ ብለሽ ልጅሽን አሳድጊ። አይ ከእሱ ጋር አፎካከራለሁ፣ አሁንም ከእሱ ጋር እልህ ያልጨረስኩ ነገም ከእሱ ጋር ጨቃጨቃለሁ የምትይ ከሆነ ደግሞ ይሄኛው ለልጅሽ ጥሩ አይደለም። ይሄ ልጅ በሰላም በፍቅር እንዲያድግልሽ ይሄኛው መንገድ ጥሩ ስላልሆነ እኛ ይህንን ልንልሽ ነው የመጣ ነው። እንድታስቢበት ግን እፈልጋለሁ። ዛሬም አልጨረስኩም፣ ነገም መጥቼ እጠይቅሻለሁ። በደንብ አድርገሽ አስቢ እንጂ ለራስ ደስታ አይደለም። እሷ ስለወለደች ብቻ እናትነት እንትን ድረስ መሄድ ነው ለልጅ ለራስ ደስታ አይደለም። በቃ ቡዜ እግዚአብሔር ለራስ ደስታ አይደለም። ቆም ብለሽ ከራስ ለራስ ቢለማል ነው። ዴቭ አመሰግናለሁ። ስለ እናትነት ስለ እሷ ንገራት የገባት